እኔ ስለ እህቶች እንጂ ስለ እናት አላወራሁም። ደግሞ አስታውሺ፣ የኔ እናት ወይዘሮ ሮማን እንጂ አንቺ አይደለሽም። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው። እግዚአብሔር ይመስገን። ሰላማችሁ ይብዛ በያላችሁበት። እንግዲህ ቤተሰብ የሆናችሁኝ ላይክ በማድረግ ቪዲዮውን ጀምሩልኝ። ቤተሰብ ያልሆናችሁ ደግሞ ቤተሰብ በመሆን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ሁሌ የምለቃቸው አዳዲስ የድራማ ትረካዎች እንዲደርሷችሁ ይሆናልና ላይክ በማድረግ ቤተሰብ እንድትሆኑኝ አደራ በፍቅር እጠይቃችኋለሁኝ። ዛሬ ርብቃ ድራማ ክፍል 12ን ይዤላችሁ መጥቻለሁ። የሰራተኛዋ ልጅ ርብቃ ክፍል 11ን ባለፈው እንዳስቃኘኋችሁ ኩኪና ቤቲ ችግር ውስጥ እንደገቡ እንዲሁም ደግሞ ሹገር ዳዲ ሊሸጡ እንደሆነ ለዚህም ደግሞ ቤቲ ሙሉ በሙሉ ፈቃደኝነቷን እንዳሳየች ኩኪ ግን በጭንቀትና በሐዘን ውስጥ እንደነበረች አሳውቂያችኋለሁ። ለዛሬ ደግሞ ርብቃ ከቤቷ ምን ገጠማት ከወላጅ እናቷ ጋር ወይም ከአሳዳጊዋ ጋር ያሉትን ነገሮች ይዤላችሁ መጥቻለሁ። ርብቃ ሁለት ነገሮች አግኝታለች በዚህ ክፍል፣ አንድ የሚያስደስት አንዱ ደግሞ በጣም የሚያሳዝን። ከሚያስደስተው እንጀምርና በጣም በደስታ ፍልቅልቅ ብላ ልብሶቿን እንግዲህ በኩርቱ ፌስታል እየቆጣጠረች ትገኛለች። እንግዲህ እናቷም ወይም ደግሞ ወላጅ እናቷ በዚህ መልኩ ከክላሷ ወጥታ ወደ ውጭ ልትሄድ ስትል ርብቃ ደግሞ ልብስ እየቆጠረች በፌስታል ስታያት ምን እያደረግሽ ነው ልጄ አለቻት። እሷም እንግዲህ እናቴ እኮ ሆስፒታል ገብታለች አለቻት። ማለት ለምን ስትላት ዶክተሩ ሆስፒታል መግባት አለባት ብሎኝ። ለምን ስትላት ደስ ብሎኛል፣ ምክንያቱም ዶክተሩ እናትሽ ሀገር ውስጥ ባለ ሆስፒታል ውስጥ መታከም ትችላለች፣ ከውጭ ሀገር እየመጡ ስፔሻሊስቶች አሉና በእነሱ ቀዶ ጥገናው ሊሰራላት ይችላል ብሎ በጣም አስደስቶኛል አለቻት። እንግዲህ የርብቃ እናት በጣም ደነገጠች። ምክንያቱም ያሰበችው ዓላማ እንዴት ነው ማሳካው፣ ሴትየዋ ከዳነች እንዴት ሊሆን ነው እያለች መብሰልሰል ጀመረች። እኔ እኮ ፊቷ እንደምገላት ሳሴርባት ነበር፣ ከዳነች እኮ ሁሉ ነገር ተበላሸብኝ እያለች እንግዲህ ብቻዋን እያወራች ነበር። እናም ከፍቷ ስታይ ምን ሆነሻል አለቻት ርብቃ። እሷም አይ ደስ ብሎኛል አለቻት። እና ሆስፒታል ናት ነው የምትይኝ አለቻት። አዎ ነገ ነው ኦፕሬሽን የምትሰራው፣ ስለዚህ ልብስ አንዳንድ ነገሮችን ቅያሬ ላያዝ ብዬ ነው፣ ዶክተሮችም የተለያዩ ምርመራዎችን እያደረጉላት ነው አለቻት። ይህ ዶክተር ነበር ከዚህ በፊትም ተስፋ የሰጠኝ፣ አሁን ደግሞ የበለጠ ተስፋዬ ለመለመ። ለካ ፈጣሪ አልተወኝም፣ እኔ ብቻዬን ቀረሁ ብዬ ነበር አለቻት። በዚህ ሰዓት ምን አለ እህቶች አብረው በነበሩ አለቻት። እናትሽ አብራሽ ስላለሽ ደስተኛ አይደለሽም ማለት ነው አለቻት። እኔ ስለ እናት አላወራሁም፣ እያወራሁት ስለ እህቶች ነው አለቻት በስሬስ በሆነ በተቆጣ ቃል። እናቷም እንግዲህ ታይ ልጄ እነዛን ልጆች ነው አሁንም ደግመሽ እህቶች የምትይው አለቻት። ስንት እዚህ ነው በእህቶች መካከል አትግቢ ያልኩሽ፣ አንቺ ሲጀመር እውነተኛ እናቴ እንደሆንሽ በምን እርግጠኛ መሆን እችላለሁ አለቻት። እናቷም እንግዲህ እሱን እንኳ በዲኤንኤ ማረጋገጥ ትችያለሽ፣ ነገር ግን እነዛን ክፉ ልጆች ደህና የራቁልሽን አቅርበሽ ልጄ የመሞቻሽን ቀን አታፋጥኔ አለቻት። እሷም ስለ እህቶቼ ክፉ ነገር አትናገሪ ብዬሽ ነበር እኮ አሰሚም እንዴ? ለመሆኑ ቤት አላገኘሽም አለቻት። እንዴ አገኘው ብልሽ ልታባርሪ ነው ስትላት፣ እንኳን አንቺ እህቶቼ ሄደው የለም እንዴ እና አለቻት። እኔ እንዴት እሄዳለሁ አንቺን ትቼ እያለ እንግዲህ እሷም ማለት ጀመረች። ከዛ በፊት ግን አንድ ነገር የምነግርሽ ነገር አለኝ፣ ቁጭ ብለን ማውራት ያለብን ነገር አለ ስትላት፣ ርብቃም በጣም ተናዳ እኔ ከአንቺ ጋር ቁጭ ብዬ የማወራው ምንም ነገር የለኝም ብላ ስትላት፣ አይ ግዴታ ነው ቁጭ ማለት አለብን ብላ ቁጭ እንዲሉ ካደረገች በኋላ ያው ደስ የሚለው ዜና የርብቃ እናቷ ሕክምናውን በነፃና ሀገር ቤት ያውም ማግኘት እንደምትችል የሰማችበት መልካሙ ዜና ነው ማለት ነው።
አሁን ደግሞ መጥፎውን ዜና ለመስማት የቀረበችበት ሰዓት ላይ ናት። እናም ቁጭ ብለው ወላጅ አባቷ የነ ቤቲና የኩኪ አባት አሁን ያለችበት ቤት ማለት ነው ውርሱን ያወረሳት እሱ እንደሆነ ወላጅ አባቷ ነበረ የተነገራል። አሁን ደግሞ ሌላ አዲስ ታሪክ ይዛ መታ ወላጅሽ ይሄ ሳይሆን ወላጅሽ በህይወት አለ። እናም ይሄንን አሁን መንገር አልፈለኩም ነበር፣ ነገር ግን ግዴታ ስለሆነብኝ ማወቅ አለብሽ ልጄ፣ ይቅርታ አድርጊልኝ። እዚህ ቤት ሰራተኛ ያለው የማታ ተማሪ ነበርኩ። በዛን ሰዓት ትምህርት ቤት የማውቀው ሰው ፍቅር ያዘኝ። ከዛም ማርገዜን ሲሰማ ግን እልም ብሎ ጠፋብኝ። በዛን ሰዓት እንግዲህ ያው አባትሽን ያንተ ልጅ ነው ብዬ አልኩት፣ ማለትም አሳዳጊሽን። ስለዚህ ወላጅሽ በህይወት አለ የሚል መርዶ አረዳቻት። በጣም ደነገጠች። ኩኪ የምታደርገው የምትይዘው የምትጨብጠው ነገር አጣች። እናቷን ምን አይነት ሰው ነሽ? ለመሆኑ ግን እንደው ለራስሽ እንኳ ክብር የለሽም ወይ? ደግሞ እኮ አለማፈርሽ እናቴን ራሱ ይቅርታ ጠይቀሻታል። ምን አይነት ፍጡር ነሽ? እንደው ለራስሽ ክብር የለሽም እያለች ርብቃ በጣም አዝና አሁን ውጭልኝ ከቤቴ፣ እንደው አይንሽ ማየት አልፈልግም አለቻት። ልጄ አትፍረጅብኝ እባክሽ ለኔ አለቻት። እናቴም እንደሞተች አባቴም እንደሞተ ነው ማውቀው። ስለዚህ አንቺም ሞተሻል፣ አባቴም ሞቶብኛል፣ ሌላ ሰው አላውቅም ስትላት፣ ኧረ ተይ ልጄ ግፍ ነው፣ አባትሽ በህይወት አለ ስትላት፣ አይ ግፍማ የሚሆነው በንጹህ አእምሮ በፍቅር ያሳደገኝን አባቴን ዛሬ ስለሞተ ባልሞተ ሰው ብቀይረው ነበረ። ስለዚህ እባክሽ ውጭልኝ፣ እምቢ ካልሽ ግን በፖሊስ ነው ማስወጣሽ ስትላት፣ ለኔ ፖሊስ አለች። እንኳን አንቺ እህቶችን አስወጣቻቸው የለ እንደውም አንቺን ነበር በፖሊስ ማስወጣትማ። ስለዚህ ተነሽና ውጭልኝ፣ ቤት የለቀሽ አሁኑን ውጭልኝ ስትላት፣ አይ በጭራሽ እኔ ከዚህ ቤት አልወጣም አለቻት። በጣም ደነገጠች። ርብቃ የምትይዘው የምትጨብጠው ነገር አጣች። ማለት የእናቷም ድርቅ ያለ ባህሪ፣ የነገረቻትን መርዶ የመሰለ ነገር፣ ሁሉ ነገር ድብልቅልቆ ነው የወጣባት። በዛ ላይ ደግሞ እናቷ ኦፕሬሽን የምትሰራበት ሰዓት ስለሆነ ሁሉም ነገር ደስታውም ሀዘኑም አንድ ላይ ነው የሆነባት። ይሄንን ደግሞ ከእህቶቿ ጋር አለማጣጣሟ ደስታውንም በጣም እያሳዘና ባለበት ሰዓት እንግዲህ ወላጅ እናቷ የራሷን ፍላጎት ለማሟላት ስለሆነ ሀሳቧና እቅዷ ለልጇ ምንም ሳትራራ ሁሉንም አፍርታ ነግራታለች። እናም እንግዲህ በጭካኔዋ ላይ የተረማመደች ነው አሁንም እና ከዚህ ቤት በጭራሽ አልወጣም ብላታለች። ርብቃ ወላጅ እናቷን እንግዲህ በፖሊስ የምታስወጣት ይመስለኛል። እናንተስ ምን ይመስላችኋል? እንደኔ ግን የምርም ብታስወጣት መልካም ነው ብዬ አስባለሁ። ምክንያቱም የእናትነት ለዛና ባህሪም አታሳይም፣ ልክም አይደለም የምትሰራው ስራ። እናትም እንዲህ ማድረግ ልክ ነው ወይ ካላችሁ ልክ አይደለም። ግን ደግሞ እናቷ ከምታደርግባት አንጻር ልጅቱ ምንም አላደረገቻትም። እንደውም ርብቃ በጣም የዋህና ቀና ልብ ያላት ልጅ ነች። እናቷ ግን በክፋት የተሞላች ሴት ስለሆነች ይገባታል ብዬ አስባለሁኝ። እንግዲህ ተንኮሏን ይዛ ከቤት እንደምትወጣላት ተስፋ አደርጋለሁ። እንደውም እናቷ ደግሞ ታክማ ድናላት በደስታ ወደ ቤታቸው እንደሚመለሱ ከዛም እህቶቿን ለመፈለግ የጀመረችውን ትጨርሰዋለች። እህቶቿን ታገኛቸዋለች ብዬ ተስፋ አደርጋለሁ። ግን ደግሞ ቤቲ በዛ አካሄዷ መጥፎ ህይወት ውስጥ እንደምትገባ ኩኪንም ይዛት እንደምትገባ ነው የሚያሳየውና በቀጣይ ክፍል ምን ሊሆን እንደሚችል ምን እንደገጠማቸው ይዤላችሁ መመጣ ይሆናል። እስከዛው ድረስ ግን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንደምትጠብቁኝ ተስፋ አደርጋለሁ። ወዶች በያላችሁበት ሰላማችሁ ይብዛ። ለዛሬው በዚሁ ይበቃናል። ሰላማችሁ ይብዛ።